ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደ የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም ማለት ነው። ብዙ እህትና ወንድሞች ሴድዬ ጠፍተሃል፣ ምን ሆነ ነው ዩቲዩብን ትተዋል እንደ እያላችሁኝ ነበር። አለሁ ለማለት ያህል ነው ማለት ነው። ከዚህ በኋላ ብቅ እላለሁኝ ማለት ነው። ስለ ፈንጣጣ ክንታሮት ምን ያህል ታውቃላችሁ? እስኪ እንነጋገርበት። ክንታሮት የውስጥና የውጭ ልዩነት አላቸው። ብዙ እህቶች አሁን ኢትዮጵያ ውስጥ ወንድሞች ብዙ እህቶች ብዙ ወንድሞች እየተቸገሩ ነው። ስለሱ ትንሽ ልበላችሁ ብዬ ነው። ይቅርታ። የፊንጢጣ ክንታሮት ዋና ዋና መንስኤዎቹ እና መፍትሄዎቹን እኔ የፊንጢጣ ክንታሮት ወይንም ሄሞሮይድ የምንለው የትልቅ አንጀት ቀጥ ያለ የታችኛው ክፍል ወይንም በፊንጢጣ አካባቢ ያለ የደም ስር ላይ ጫና ሲፈጥር እና ሲያብጥ ነው ማለት ነው። መንስኤዎቹን እስኪኔ የሆድ ድርቀት፣ መጸዳጃ ቤት ረጅም ሰዓት መቀመጥና ማማጥ፣ ከልክ ያለፈ ውፍረት፣ ከባድ ነገር በተደጋጋሚ ማንሳት፣ ረጅም ሰዓት መቀመጥ፣ እርግዝና፣ የዕድሜ መግፋት። መከላከያ መንገዶችና መፍትሄዎችን እንይ። አትክልትና ፍራፍሬ የመሳሰሉት ፋይበር ያላቸው ምግቦች መመገብ፣ በቂ ውሃ መጠጣት ድርቀትን ይከላከላል። ረጅም ሰዓት ሽንት ቤት አለመቀመጥና አለማማጥ፣ በመደበኛነት እንቅስቃሴ ማድረግ፣ ጤናማ ክብደት እንዲኖረን ማድረግ፣ ረጅም ሰዓት አለመቀመጥ፣ በየ30 ደቂቃ ተነስቶ መንቀሳቀስ፣ ከ10 እስከ 15 ደቂቃ ለብ ያለ ውሃ ውስጥ መቀመጥ፣ እብጠቱ ላይ በረዶ በጨርቅ ጠቅልሎ ከ10 እስከ 15 ደቂቃ ማድረግ፣ ሄሞሮይድ ክሬምና ስፓዚተር መጠቀም፣ የአይነ ምድር ማለስለሻ መድኃኒት መውሰድ። ሄምሮይድ አብዛኛውን ጊዜ በቀላሉ የሚስተካከል ነው፣ ነገር ግን ቀደም ብሎ እርምጃ መወሰድ ወሳኝ ይሆናል ማለት ነው። እሺ ሌላው ደግሞ ተጨማሪ ምክር ነው ማለት ነው። እጅግ በጣም ወሳኝ የሆኑ ነገሮችን ልንገራችሁ። ብዙ የማናውቃቸው ነገሮች አሉ ማለት ነው። በየቀኑ የምናደርጋቸው ግን ለጀርባ ጠንቅ የሆኑ ልምዶች አሉ። እነሱን እስኪ እንይ። አጎንብሶ ስልክ መጠቀም። ስልካችን ለማየት አንገትን ዝቅ ማድረግ አንገታችን ላይ ጫና ይፈጥራል። ጎንበስ አትበሉ። ስልኩን ከፍ አድርጋችሁ ቀና ብላችሁ ተጠቀሙ። እግርን አነባብሮ መቀመጥ። እግርን ከጉልበት በላይ ማጣመር የዳሌ አጥንት በማዞር ያልተመጣጠነ ጫና ይፈጥራል። ማጣመር ከፈለጋችሁ ቁርጭምጭሚት ጋር ከታች አጣምሩ። ዋሌት ከኋላ ኪስ ማድረግ። ዋሌት ከኋላ ኪስ አድርጎ መቀመጥ የዳሌ አጥንት በማዞር የጀርባ አጥንት እንዲጣመም ያደርጋል። ስትቀመጡ ዋሌታችሁን ወደፊት ኪስ አዙሩት ማለት ነው። በሆድ መተኛት። በሆድ መተኛት አንገት በጣም ወደ ጎን እንዲዞር እና የጀርባ አጥንት ማለት ነው ያለ ተፈጥሮ ቀጥ እንዲል ያደርጋል። ይህም የጀርባ ላይ ከፍተኛ ጫና ይፈጥራል ማለት ነው። በጎን አሊያም በጀርባ መተኛት ልመዱ። ቦርሳ በአንድ ትከሻ መያዝ። ቦርሳ በአንደኛው ትከሻ ብቻ መያዝ ቀስ በቀስ የጀርባ አጥንታችን ወደ ጎን እንዲጣመም ምክንያት ይሆናል። ትከሻ ቀያይሩ ወይንም ባለ 2 ማንገቻ ቦርሳ ተጠቀሙ። ታኮ ጫማ ማድረግ። ታኮ ጫማ ወይንም ከፍ ያለ ሶል ያለው ጫማ ማድረግ የጀርባ አጥንት አቀማመጥ ያዛንፋል። ታኮ አልፎ አልፎ ማድረግ እንዲሁም መካከለኛ ሶል ያለው ጫማ ምርጫችሁ አድርጉ ይላል ማለት ነው። ታኮ እንግዲህ የታኮ ጫማ ባታደርጉ እኔ እመክራለሁ። ጥሩ ነው አይደለም ማለት ነው። ታኮ ጫማ አያስፈልግም። ለጤንነታችሁ በጣም አስቸጋሪ ነው። እሺ
እሺ በስከመጨረሻ የምናየው ማለት ነው 10 የሎሚ ህክምና ገጸ በረከቶች አሉ። እነሱን እናያለን። እስከመጨረሻው ተከታተሉ እሺ። ሎሚ ከምግብነት በዘለለ የተለያዩ ህክምና ጥቅሞች አሉት። እነሱን እናያለን። አንደኛ ክብደት ይቀንሳል። ሎሚ ማለት ነው። የሎሚ ጭማቂ ለብ ካለ ውሃና ማር ጋር በመቀላቀል መጠጣት የሰውነት ክብደትን ለመቀነስ ይረዳናል። የሎሚ ጭማቂ የሰውነት ክብደት ለመቀነስ ይረዳናል ብላችሁ ብትጠይቁኝ አዎ ነው የምላችሁ ማለት ነው። ስለዚህ በጣም ይጠቅማል። ሁለተኛው እርጅናን ለመከላከል ለቆዳ እንክብካቤ የሎሚ ጭማቂ እርጅናን የሚከላከል ሲሆን የቆዳ መሸብሸብና ቆዳ ላይ ያሉ ትንንሽ ጥቁር ነጠብጣቦች እንዲሁም የተለያዩ ችግሮችን የጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው እንዲወገድ በማድረግ ይሳተፋል ማለት ነው። የፀሐይ ጨረርን ለመከላከል ወዲያው የተዘጋጀ የሎሚ ጭማቂ ፊትን መቀባት ጠቃሚ ነው። ወዲያው የተዘጋጀ የሎሚ ጭማቂ ከማር ውሃ ጋር በመቀላቀል መጠጣት ማለት ነው። ሶስተኛው ጉሮሮ ኢንፌክሽን ለመከላከል ሎሚ ጉሮሮ ኢንፌክሽን ከሚከላከሉልን ፍራፍሬዎች አንዱ ሲሆን የጸረ ባክቴሪያ የመከላከል ኃይል አለው። እናም የሎሚ ጭማቂ ከውሃ ጋር ቀላቅለው ወይንም በሻይ መልክ ቢወስዱ ጥቅሙ ላቅ ያለ ነው ማለት ነው። አራተኛውን እናያለን። ትኩሳት ለማስታገስ ወዲያው የተዘጋጀ የሎሚ ጭማቂ በብርድ፣ በሳል፣ በትኩሳት እና ለሚሰቃዩ ሰዎች ፍቱን መድኃኒት ነው። የሰውነታችን ትኩሳት ቶሎ እንዳልበን በማድረግ ያስታግሳል። እኩል መጠን ያላቸው የተፈጥሮ ማርና የሎሚ ጭማቂ በመቀላቀል ወይንም የሎሚ ሻይ በመጠቀም ሳልን መቀነስ የሚቻል ሲሆን ከባድ የጉሮሮ በሽታን ለማስታገስ ይረዳናል ማለት ነው። አምስተኛውን ለጥርስ እንክብካቤ ይጠቅመናል። የሎሚ ጭማቂ ለጥርስ እንክብካቤ ህክምና ያገለግላል። የጥርስ ህመም በሚያጋጥመን ጊዜ ትኩስ የሎሚ ጭማቂ በህመሙ ቦታ ላይ ማድረግ ፍቱን ማስታገሻ ነው። በተፈጥሮ የሎሚ ጭማቂ ድድ ማለት ነው ማሸት ከድድ መድማት ችግር ከመጥፎ የአፍ ጠረን ይታደጋል ማለት ነው። በተጨማሪ ሁልጊዜ ጥርስዎን ቢቦርሹ ተጠቃሚ ይሆናሉ። ስድስተኛው የቆዳ እብጠትን ያስታግሳል። የሎሚ ጭማቂ የቆዳ እብጠትን የሚከላከል ሲሆን ሰውነታችን ላይ ባለው እባጭ ላይ ያደጉትን በተጨማሪም ከውሃ ጋር ማለት ነው የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ በጣም ጠቃሚ ነው ማለት ነው። ምንድነው የሚለው? የሎሚ ጭማቂ የቆዳ እብጠትን የሚከላከል ሲሆን ሰውነታችን ላይ ባለው እባጭ ላይ ማለት ነው ያደጉትን ማለት ነው ያደጉትን ማለት ነው እነዛን ከውሃ ጋራ የተቀላቀለ የሎሚ ጭማቂ መጠጣት ለኩላሊት ጠጠር እጅግ በጣም ጠቃሚ ነው ማለት ነው። እሺ ሰባተኛውን የተቃጠለ ቁስልን ያስታግሳል። ወዲያው የተዘጋጀ የሎሚ ጭማቂ በተቃጠለው የሰውነታችን ቁስል ላይ ማድረግ ጠባሳ እንዳይኖር ያደርጋል ማለት ነው። ሎሚ እንግዲህ በጣም ብዙ ጥቅም አለው። የማቀዝቀዝ ባህሪ ስላለው በቃጠሎ ምክንያት የሚመጣን የመለብለብ የማቃጠል ስሜትን ያስታግሳል ማለት ነው። ስምንተኛው ውስጣዊ የደም መድማት ይከላከላል። የሎሚ ጭማቂ ውስጣዊ መድማት ይከላከላል። ምክንያቱም ሎሚ ጸረ ጀርምና ጸረ ባክቴሪያ ባህሪ ስላለው ነው። የአፍንጫ መድማት ለመከላከል በሎሚ ጭማቂ የተነከረ ጥጥ በአፍንጫ ቀዳዳ ውስጥ ከተው ለትንሽ ደቂቃ ማቆየት ይመከራል። የወባ አተት በሽታዎችን ለመከላከል ሎሚ ደምን የማጣራት አቅም ስላለው እንደ ወባና አተት ያሉ በሽታዎችን ይከላከላል። አስረኛው ለመገጣጠሚያና ጡንቻዎች ህመም። ይህ ህመም ብዙ ጊዜ በእድሜ ገፋ ያሉ ሰዎች ላይ የሚስተዋል ሲሆን ሎሚ የማይፈልጉ የሰውነት ፈሳሾችን
እንዲወገድ በማድረግ የመገጣጠሚያና ጡንቻ ህመምን ያስታግሳል። ከዚያም በተጨማሪ በሰውነታችን ውስጥ ያሉትን ባክቴሪያ፣ መርዛማ ነገሮች እንዲወገዱ ያደርጋል። እንዲሁም የደም ግፊትን ይቀንሳል። ወዲያው የተዘጋጀ ሎሚ ጭማቂ መጠጣት በውስጡ ፖታሽየም ስላለው በልብ ህመም የሚሰቃዩ ሰዎች ጠቃሚ ነው። ከፍተኛ ደም ግፊትን መንገዳገድ፣ ማዞርና ማቅለሽለሽ በመቆጣጠር አእምሮ ሰውነታችን ዘና እንዲል ያደርጋል ማለት ነው። አዎ ሎሚ መሻላ በጣም ብዙ ጥቅም አለው። እሺ ተጠቀሙ። እኔ በጣም ነው የምወደው ሎሚ። ስለዚህ ሎሚ ብዙ ጥቅም ስላለው ተጠቀሙ ብዬ እመክራችኋለሁ። ውድና የተወደዳችሁ እህት ወንድሞቼ፣ እንግዲህ የመጀመሪያ ቪዲዮ ነው። ረመዳን ከገባ አልሰራውም ማለት ነው። ከዚህ በኋላ አሪፍ አሪፍ ነገሮችን ለመስራት እሞክራለሁ። መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።